የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ነበልባሉን ውሃ ረከው ሰንሰለቱን በጣጠስከው የነደደው እሳት ጠፍቷል ከኛ ጋራ ገብርኤል ቆሟል መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ለሚሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የቅዱሳን ዝክር ተከታታዮች እህቶቼ፣ ወንድሞቼ፣ መምህራችንን ብርሃነ ሥላሴ ሰላም ለሁላችሁም ባላችሁበት የእግዚአብሔር ሰላምታ ይድረስ። እኔ ወልድ ሥላሴ ይባላለሁ። ከስግደት ሀገር እግዚአብሔር ያረግልኝን ለመመሰከር እግዚአብሔር አንደበቴ ላይ ሆኖ የሱ ድንቅ ስራን ሥላሴ ይግለጹልኝ። አሜን።
ትናንትና የእናታችንን የቅድስት ድንግል ማርያም ክብረ በዓል ሲከታተል ነበረ። ጸበል አዘጋጅቼ ተከታትዬ ሲሰማኝ ዋልኩት። መንፈሳዊ የሆነ ነገር ነው እና ጸበሉን ይዤ ማታ ቤት ገባሁ። ሌላ ጸበል ጠጥቼ ስለነበረ አረፍጄ ነው የሰማሁት እና ጸበሉን ይዤ ቤት ገባሁ እና ውዳሴ ማርያም ጸልዬ ውዳሴ ማርያምን ሌላ ጊዜ አባታችን ወይ ብቻ ነው ውዳሴ ማርያምን ከፍቼ ነው እንደዚህ በድምፅ እንጂ በጽሁፍ በጣም ፈልጎ ነበር እና ትናንትና እንደ አጋጣሚ ውዳሴ ማርያምን በጽሁፍ አግኝቼ ነበር እና ጸሎት ውዳሴ ማርያምን ጸልዬ መኝታዬ ላይ ወጥቼ ልተኛ ሲል እንደማዘጋት ሆኖ አፌን እንደተከፈተ ቀረ። አጋጣሚ ሆኖ ከዛም በፊት አንድ ቀን እንደዚህ ለ20 ደቂቃ እንደዛ ነገር አጋጥሞኝ ነበር፣ ግን የሚቀጥል አልመሰለኝም እና አፌን ለማዘጋት የተከፈተ እንደዛ እንደተከፈተ ቀረ ማለት ነው። እና ቢያረገው አልመለሳለኝ። ከዛ ጸበል ነበረኝ የእናታችን ቅድስት ድንግል ማርያም ጸበል ነበር፣ የሚካኤል ጸበል ነበረኝ እና በቃ ጠጣው ተጠመኩኝ። በቃ ያደረኩት ነገር የለም። እምነት ነበረኝ፣ እምነት አረኩት። በቃ ያላረኩ ነገር የለም እና ያለቀስኩኝ፣ በጣም ደነገጥኩት እና 5 ሰዓት የሆነ ከዛ 6 ሰዓት ሆነ። በቃ ማለት አፌ እንደተከፈተ ማለት ነው። በቃ እንደተከፈተ በቃ እጅ ቢመስል በቃ እንደተከፈተ በጣም እየፈራው ማለቀስ ጀመርኩት። ተነስቼ እንደገና ጸሎት ማድረግ ያረኩ። በቃ ማለት እግዚአብሔር ሆይ ማረኝ፣ ይቅር በለኝ ያልኩ ያለቀስኩ ጸሎት ያረኩኝ። ከዛ የ7ቱን ቀን ሴፈ ስላሴን ከፍቼ ያዳመጥኩኝ። በቃ የቃሰትኩኝ ያለቀስኩኝ። አንዴ ፍርሃት ይለኛል ብቻ በጣም በሚያስፈራ 7 ሰዓት ሆነ ከሌሊቱ። ከዛ በኋላ በቃ ያልጠራሁት ሚካኤል፣ ገብርኤል፣ መድኃኒዓለም፣ እናቴ ኪዳነ ምሕረት፣ ድንግል ማርያም፣ ሰማዕቱ ጊዮርጊስ፣ ተክለ ሃይማኖት ያልጠራው ያልማጸንኩት ነገር የለም። በጣም በእንባ ማለት ነው። ማለት በቃ እንጃ እንዴት ሰው በሰላም ብሎ በአጋጣሚ በቅጽበት ማለት በጣም ሌላ ነገር ቢሆን እኮ እችላለሁ እኔ ሌላ ነገር፣ ግን ሰው ሌላ ነገር ማንኛዋችንም የሚያጋጥመን ነገር ግን አፋችሁን ተከፍቶ ያለማዘጋት በጣም ከባድ ነው በቅጽበት ውስጥ እና መጨረሻ ላይ ስላሴ እኔ አፌን ካዘጋጁልኝ ካለበት ካወጣችሁኝ አባቴ የስላሴ ልጅ ነኝ እና አባቴ እኔ መሰክራለሁ ብዬ እጄ የተንቀጠቀጠ መናገር አልችልም፣ እንባ ይፈሳል እና ጻፍኩት ማለት ነው በወረቀት ላይ። እንደውም ነገ ነው የምመሰክረው ብዬ ጻፍኩት እና ከዛ ይህን ሲል 9 ምናምን ይሆናል። ከዛም በኋላ በጣም እየፈራሁ በጣም የደነገጬ በጣም እያለቀሱ ግራ ገብቶኝ ሌሊት ነው ድምፅ ሰምቼ ነበርና አሰሪዎችም ከደወልኩ አልመለሱልኝም፣ ምኖሽም አላሉኝም። በጣም አለቀስኩት። በጣም ማለት በቃ በጣም ተሰማኝና ከዛ ውዳሴ አምላክ ከፍቼ ማለት በቃ ከፍቼ እንደዚህ ጽሑፉን ከፊቴ አድርጌ ምናምን ያየው እንቅልፍም በቃ መተኛት አልቻልኩም። እንደ እንቅልፍ አድርጎሽ ትንሽ ልብ ብዬ ከዛም በኋላ ብንን አልኩት። ከዛም በኋላ ውስጤ ለምን ባልዚን አታረግ በፊት በረዶ ነበር ያረኩበት የደነዘዘኝ። በቃ በረዶ ያረኩበት ራሴን በቃ ከአንገቴ በላይ ራሴ የለውም። ከዛ በኋላ በረዶውን ትቼ ባልዚን አረኩት። ከዛ በ2 እጄ ባልዚን አርጌ
በቃ አርፍቼ ከዛ ብቻ ምክንያቱ ነው እንጂ እኔ በባልዜ ነው ማለት አልችልም። ስላሴን ከተማጸንኩኝ በኋላ ከዛ አፌ ተዘጋ። 9 ሰዓት ተኩል 5 ሰዓት እንደማዘጋት አድርጎ አፌ እየተከፈተ ሌሊት ሙሉ ቦምባ እግዚአብሔርን ስለበደልኩ ስላጠፋው ስማጽን ስለምን እግዚአብሔርን ቦምባ ባጣቴ ከዛ በላይ ነው የሚገባኝ። ግን እግዚአብሔር ደግሞ ባጣታችን በበደላችን እንደማይቀጣን ይቅር ባይ መሆኑን ነው የሚያውቀውና እግዚአብሔር አምላኬ ስላሴ አፌን አዘጉልኝ 9 ሰዓት ተኩል እና አባቴ ቅድስት ስላሴ ላኔ ደረሰ። ለሁላችሁም በጭንቅ በመከራ በሕመም ውስጥ ላላችሁ ስላሴ ይድረስላችሁ፣ ስላሴ ይፈውሳችሁ። እግዚአብሔር እልል ብላችሁ እግዚአብሔርን አመስግኑልኝ። እናቴ ቅድስት ድንግል ማርያም ክብር ምስጋና ይሁን። ቅድስት ስላሴ ክብርና ምስጋና ለእናንተ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እኔ በምስክር ነበረ ሌላ እምነት ውስጥ ገብቼ ጠፍቼ የነበረ እህቶቼ እግዚአብሔር ያደረገላችሁን መስክሩ፣ እግዚአብሔር ያደረገላችሁን መስክሩ። ይኸው ይሄ የተፈጠረ ሌሊት ነው እና ነገ አልኩት በዚህ ሰዓት 5 ሰዓት ነው ከጠዋቱ እና ብርሃነ ስላሴ በቀናችሁ ብታስተላልፍልኝ ደስ ይለኛል። አንተ ደግሞ እግዚአብሔር ዘመን የአገልግሎት ዘመን የተባረከ የተቀደሰ ይሁን። ልጆችን ያርግላችሁ፣ ሕይወትን ይባርክላችሁ፣ ሀሳብን ያሳካል። እኛ በስግደት እላለን እግዚአብሔር አምላክ ከክፉ ነገር ይጠብቀን። ሀገራችን ኢትዮጵያ ሰላም ያርግልን። አሜን። ቃለ ሕይወት ያሰማልን። እግዚአብሔርን በሚፈሩ ሰዎች መካከል የእግዚአብሔር መልአክ በዙሪያቸው ያከትማል፣ ይጠብቃቸዋል፣ ያድናቸውማል ይላል መዝሙር 33። የእግዚአብሔር መልአክ አያችሁ፣ የእግዚአብሔር መልአክ እኛን ከተዘጋጀብን ወጥመድ፣ ከተዘጋጀብን ፈተና፣ ከተዘጋጀብን ሞት፣ ከተዘጋጀብን በሽታ፣ ከማናውቀው ፍላጻ፣ ከማናውቀው ችግር ከተዘጋጀብን ሁሉ ይህን የሚያውቁ ቅዱሳን መላእክት በእውነት ይራዳሉ። ስለዚህ ኃያል ነህ አንተ፣ ኃያል ደጉ መልአክ ገብርኤል ይድረስላችሁ ዘመዶቼ። ዛሬ ብዙ ሰዎች ታማችሁ በሆስፒታል ታማችሁ በተለያየ ስፍራ ትኖራላችሁ። የሊቀ መላኩ የቅዱስ ገብርኤል ረዳትነት አይለያችሁ፣ ይፈውሳችሁ። እሱ በኃያሉ በገናናው እጁ የሚያስጨንቋችሁ ያሰሯችሁን ሁሉ ያስፈታችሁ። እሰረው ብለው የላኩትን ሁሉ አሳሪውንም አሳሳሪውንም ቅዱስ ገብርኤል ይሰረው። በእውነት እሱ ገናናው ሊቀ መላኩ ቅዱስ ገብርኤል በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ያለው ለካህኑ ዘካርያስ ሲያስረዳው ራሱን እኔ በእግዚአብሔር ፊት የምቆም ገብርኤል እባላለሁ ነው ያለው። እሱ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ችግራችሁን ሁሉ ከጭንቀታችሁ ያላቃችሁ ዘመዶቼ፣ በተለይ ልጅ ነገር ጭንቁ ብዙ ስለሆነ ይህንን መልአክ ተማጸኑት። ይህንን አሁን ምልክላችሁን ድርሳኑን ገድሉን በደንብ አድርጋችሁ ሰምታችሁ ጠጡት፣ አጠጧቸው። ልጆቻችሁን ቀቧቸው፣ ሰውነታችሁን ተጠመቁበት፣ ቤታችሁን ርጩት። በእምነት ማለት ነው። ተሳሉ ደግሞ የዛሬ ዓመት ገናናው ገብርኤል ብታደርሰኝ መሰክርልሃለሁ፣ ጥላውን አስገባልሃለሁ። አባቴ ሲያደርገው ገበሬውን ደስ የሚለውን ነገር እንደው 100 ሺህ ብሩን ወስዳችሁ 1 ብር መስጠት ነው ደስ የሚላችሁ ለእግዚአብሔር። ለእግዚአብሔርም እንደሱ እንደዛ አድርጎ ለሰጣችሁ እናንተም እንደዛው አድርጋችሁ መስጠት አለባችሁ። ይህን ማድረግ አለበት። እንግዲህ በአመት እግዚአብሔር ያደረገልኝን ነገር መመስከር ስላለብኝ ነው የመሰከርኩት። ዘሚካኤል ይባላል፣ ገብረ መድህን ነው የሚባለው። በጸሎታችሁ አስቡት። ታናሽ ብላቴና ነገ ደግሞ እንደ ወንድሙ ዲያቆን እንዲሆን እየተማረ ነው።
ለክህነት ያብቃ ብላችሁ በጸሎታችሁ አስቡት። ፈተና ይበዛበታል እንግዲህ እግዚአብሔር ጸጋ ያበዛላቸውን ይመስለኛል። ፈተና ይጸናባቸዋል ከልጅነትና ለሱ እንግዲህ ብዙ በመሰከር ለደስ ባለኝ ግን የገብርኤል ሆኖ ነው እንጂ አርሴማ መብላት አልችል ብሎ አርሴማ ያደረገችለት ብዙ ነገር አለ። ቅዱስ ገብርኤል ደግሞ በዚህ በኩል ያደረገለታልና እናንተ የምትመሰክሩት መጀመሪያ መስማት ስለምፈልግ ነው እንጂ እኔን ከጀመርኩትማ አይበቃም። መልካም እንግዲህ ይህንን ኃያል ገናና ቅዱስ ገብርኤል ለክብሩ ስትሉ ለክብሩ መገለጫ ሸር አድርጉት ተባካችሁን። የእግዚአብሔርን ቃል አሮጡት፣ የቅዱስ ገብርኤልን ተአምሩን አሮጡት። ቅዱስ ጳውሎስ እንዳለው የእግዚአብሔርን ቃል ባለ ጊዜያችሁ የእግዚአብሔርን ቃል አሮጡት አላቸው። እስቲ ለክብሩ መገለጫ ሁላችሁም ይህን ሸር እንድታደርጉ በትህትና እጠይቃለሁ። ከዚህ በመቀጠል ደግሞ የዕለቱን ድርሳን አደርሳለሁ። እንዲሁም ደግሞ መልኩንም መቅድሙን ሁሉን ነገር አድርጌ በደንብ እንግዲህ አቀርባለሁ። እግዚአብሔር በረዳኝ መጠን ለእኔ ደግሞ የማንበብን ስልጣን ጸጋ እግዚአብሔር ሰጥቶን እንድንሰማ እግዚአብሔር በጎ ፈቃድ ይሁን። የቅዱስ ገብርኤል ረዳትነት አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል ሶስት በባህሪ በህልውና በመለኮት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ ትጉሃን ከሆኑ ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለሙ ሁሉ ፍጹም የደስታና የምስራችን ቃል ያስተላለፈ የቅዱስ ገብርኤልን ድርሳን ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይህ ድርሳን ፀሐይ ጽድቅ የተባለ የጌታን መምጣትና ሰው መሆን ለመናገር የተላከ እንዲሁም መምጣቱን በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜና ያበሰረ የቅዱስ ገብርኤል በዓል የሚከበርበት በታኅሳስ 19 ቀን የሚነበብ የሚጸለይ ነው። በዲያብሎስ ወይ ደግሞ በሰይጣን የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ እግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነት የምስራችን የሚያበስር በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ይህ ቅዱስ ገብርኤል ነው። ከቀደመ ጀምሮ ቅዱሳን ነቢያትን ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያረቅ ጌታ ይወርዳል ይወለዳል በማለት በየወገናቸው በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምስራች ቃል በመናገር ለዓለሙ ሁሉ የደስታን ስሜት ያመነጨ ይህ ቅዱስ ገብርኤል ነው። የጨለማ አበጋዝ በሆነ በሰይጣን ወይ በዲያብሎስ ተንኮል ከእፍኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ ይህ ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለስ፣ ለሱ የትእዛዙ ሁሉ ተገዥ ሁኝ የሚልን ቃል ስለሰማች ደነገጠች። የሔዋን ልጅ ማርያም ግን በብርሃናዊው መልአክ በገብርኤል አስደሳች የብስራት ቃል ከሷ ሌላ ማንም ሊያገኘው የማይችለውን ጸጋን፣ ክብር፣ ልዕልናንም ስለተጎናጸፈች ያለ ዘርአ ብእሲ በድንግልና ጸንሳ ያለ ሕመም ያለ ጭንቅና ያለ ችግር በድንግልና ወለደች። በአታላዩ መልአክ በሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ እንደተዘረጋ ሁሉ በእውነተኛው መልአክ በቅዱስ ገብርኤል የምስራች ቃል በዓለሙ ሁሉ የሕይወት ብርሃን ስለበራ ጨለማው ተወገደ። በመላእክት አለቃ በቅዱስ ገብርኤል ቃል አስደሳች ዜና የተነገራት እመቤታችን ማርያም ሁል ጊዜ ንጽሕትና ቅድስት ናት። ስለሆነውም
ነውር ነቀፋ አለባት ተብሎ ሊነገር የማይችል ነውና ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ በገብርኤል አንደበት የደስታን ቃል የሰማች የወገናችን ክብር የሆነች እመቤታችን የተዳደፈች ጊዜ ፈጽሞ የለምም አይኖርምም። የእግዚአብሔር የባህሪ ልጅ ከሷ መወለዱንና እሷም ወላዲተ አምላክ መሆኗን ያመነ እኛም ደግሞ የሰው ልጆች ሁሉ የማያልፍና የማይጠፋ የደስቷ ተካፋይ ሆንን። ድንግል ማርያምስ በመልአኩ በገብርኤል ቃል የደስታን አክሊል የተቀናጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም፣ ገና በአባቷ በአብራከ አዳም ሳለች ነው እንጂ። አዳም በገነት ሳለ ገና ሔዋንን በሩካቤ ሥጋ ሳያውቃት አስቀድሞ የሰራዊት ጌታ እሱ በምሽት ሰዓት ገነትን የሚጎበኝበት ጊዜ እመቤታችን በእግዚአብሔር ሕሊና የታሰበችና የተመሰገነች ናት። ያን ጊዜም እግዚአብሔር በኦሪት እንደተናገረው እንዲህ አዳም ከእኛ እንደ አንዱ ሆነ አለ። ይህንንም የተናገረው ስለ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮት ጋር አንድ ያደረገው ንጹሕና ቅዱስ ስለሆነ ስለ እመቤታችን ሥጋ ነው እንጂ የሚሆነውም ሁሉ ከመሆኑ አስቀድሞ ያውቃል። ስለዚህም ንጽሕት ቅድስት የሆነች የአዳም ልጅ የማርያም ንጽሕት ሥጋዋን የሚለብስ ከሦስቱ አካላት አንዱ አካል ስለሆነ እንግዲህ አዳም ከእኛ እንደ አንዱ ሆነ አለ። አዳም ግን ከሦስቱ አካላት እንደ አንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ ከበላ በኋላ እሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገጣጥመው መልበስ ግድ ሆነባቸዋልና አስቀድሞ በቅድስት ኦሪት እንደተነገረ በምሽት ሰዓት እግዚአብሔር በገነት መካከል ሲዘዋወር አዳምና ሔዋን ድምፁን በሰሙ ጊዜ በገነት እጽዋቶች መካከል ተሸሸጉ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ እጽዋተ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከእኛ እንደ አንዱ ሆነ ብሎ ስለ እርሱ የተነገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችም መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳ በሥጋ ሳይወለድ አዳም በገነት ሳለ የድንግል ማርያም እመቤትነቷን፣ ክብሯ፣ ቅድስናዋን፣ ንጽሕናዋን አወቀም ተረዳ። ያን ጊዜ ከእኛ እንደ አንዱ ሆነ ብሎ መናገሩ በክብር ካለ ሥጋ ሁሉ የድንግል ማርያም ሥጋ በኩርም አደረገው። በሥጋ ለመወለድ በኩር የሆነ አይደለም፣ ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነው ስለ ድንግል ማርያም ሥጋ አዳም ከእኛ እንደ አንዱ ሆነ ብሎ እግዚአብሔር እንደተናገረ አወቀን ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ አሸናፊ በሆነ በእግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም። አዳም ከእኛ እንደ አንዱ ሆነ ብሎ ጌታ እንደተናገረ ከሦስቱ አካላት እንደ አንዱ አካል ነው እንጂ። ደስ የሚያሰኝ የምሥራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘርአ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋ ሳይለወጥ ተወለደ። በማይመረመር ሥልጣኑ መለኮቱን ከትስብእቱ ጋር ስላዋሃደ በሰማይ ባሉ መላእክት በአንድ በምስጋና ተመሰገነ። በልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉም አመሰገኑ።
አስቀድሞ እግዚአብሔር አዳም ከእኛ እንደ አንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለት በውስጥ በአፋ በሐሳቧም በሥጋዋም ድንግል ናት። በሥርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ስለ ሰውና መላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በሥጋ ወልደዋለችና ሰዎች የተባለን ሁላችን ወንዱም ሴቱም የአዳም ልጆች እንመካባታለን፣ መላእክትም ይመኩባታል። ከእነሱ አንዱ ገብርኤል የሚባለው የአምላካቸውን መወለድ የማብሰርን ዕድል ገጥሞታልና የመወለዱ ነገር ለእመቤታችን እንደተነገራት ሆነ፣ እንዳበሰራትም ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤል ግሩም ድንቅ የሆነ የብስራቱ ምስጢር ይህ ነው። ለዘካርያስ የዮሐንስን መወለድ በነገረው በስድስተኛው ወር የእግዚአብሔር ልጅ ከእሷ ሰው መሆን ይነግራት ዘንድ ከእግዚአብሔር ወደ ድንግል ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት የመላእክት አለቃ ይህ ቅዱስ ገብርኤል ነው። ወንጌላዊው ሉቃስ በወንጌለ መለኮት እንደተናገረ የመላእክት አለቃ ቅዱስ ገብርኤል የሚባል በስድስተኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት አገር ከዳዊት ወገን የሆነ ስሙን ዮሴፍ ለሚባል ሰው ለታጨች ወደ አንዲት ድንግል ማርያም ወደ ተባለች ከእግዚአብሔር ዘንድ ተላከ። መልአኩም ወደ እሷ ገብቶ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠች። እንዲህስ ያለ ሰላምታ ምንድን ነው አለችው እያለች ደግሞ አሰበች። መልአኩ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም አላት። ድንግል ማርያም መልአኩን ወንድ ሳላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይል ይጋርድሻል። ስለዚህም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ከዘመዶችሽ ወገን የሆነች መካን የሚሏት ኤልሳቤጥ ስንኳ በእርጅናዋ ወራት ወንድ ጸንሳ እነሆ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እነሆ የእግዚአብሔር አገልጋይ እንደ ቃል ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑልም ልጅ ይባላል ሲል ለማርያም እንደነገራት ከመልአኩ ገብርኤል ቃል ሰማን። በእመቤታችን ላይ ያደረ መንፈስ ቅዱስ በነፍስና በሥጋ እንዲያንጻቸውና መንግሥተ ሰማያትም እንዲያገባቸው በነቢያትና በሐዋርያት እንዲሁም በምእመናን ላይ እንዳደረው አይደለም። ቅድስት ድንግል ማርያም ግን ከእናቷ ማኅፀን ጀምሮ በማይመረመር የንጽሕና ክብር በእውነት አከበራት እንጂ። የመጸነሷ ነገር ያለ ዘርአ ብእሲ መግበረ መንፈስ ቅዱስ እንደመሆኑ መጠን ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥቅሻ ስንኳ ያህል ከእሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለሙ ከእሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህን የልዑል ኃይል ጥበቃ ከእሷ አልተለየም። እሷንም ከመጠበቅ ለዘላለሙ ከእርሷ አይርቅም። ወልድ ያለ ዘርአ ብእሲ ከእርሷ ተወልዷልና በነቢዩ ዳንኤል እንደተነገረው የሰው ልጅ ሳይነካው ከተራራ የተፈነቀለው የወረደው ድንግል ምስሉን ፈጨው፣ ቀጠቀጠው። ያም ምስልም እንደ ትቢያም ሆነ።
ምስሉን የቀጠቀጠው ድንጋያም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችው ስጋዊ ፈቃድ ሆና ዋዛ ነገር የሰው ልጅ ሳይጨብጣት እብነ ሕይወት የተባለ ጌታ ከእርሷ የተወለደ ቅድስት ድንግል ማርያም ናት። ወልድም ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። መፍራቱና መወደዱም በላ እጥፍ ሆኖ አደረ እንጂ። ስለዚህም ማርያም በሁለት ወገን ድንግል ናት እንላለን። ማለት በስጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሶስት የሆኑ የሥላሴ ፍቃድ በእሷ ላይ አድሯልና ከእግዚአብሔር ፍቃድ ውጪ የሆነ ስጋዊ ፍቃድ በውስጧም በሐሳቧም ድንግል ናት። ልዩ ሶስት የሆኑ የሥላሴ ፍቃድ በእሷ ላይ አድሯልና ከእግዚአብሔር ፍቃድ ውጪ የሆነ ስጋዊ ፍቃድ በስጋዋም በሐሳቧም እንዳይቀረጽ ጠበቃት። እንግዲህ በዚህ በቅዱስ ገብርኤል ቃል የማያልፍ የደስታ ምስራች ዜና አስቀድማ የሰማች ማርያም ይህች ናት። ለዳንኤል ራእይን የገለጸለት ይህ ቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ሳለሁ ዓይኔን አንቅቼ ስመለከት አንድ ጠቦት በኡባል ወንዝ መካከል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም በኋላ የበቀለው ነበረ። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበረ። አራዊትም ሁሉ ሊቋቋሙት አልቻሉም። ከእሱ ሲያመልጥ የሚችልስ አልነበረም። የፈለገውን አደረገ፣ ኃይሉም አሳየ። እኔ ዳንኤል በሱሳ ጸሎት እያደረግኩ ሳለሁ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲወጣ አየሁ። ስለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። ቀደም ሲል በወንዙ መካከል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደረሰበትና ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚሁ ጊዜ በኡባል መካከል ገብርኤል ብሎ ጠራና ይህንን ራእይ አስረዳው የሚል የሰው ድምፅ ሰማው። ከዚያም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬም ወደቅኩ። እርሱ ግን የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህ የራእይ ጊዜ ገና አልተፈጸመምና። በተናገረኝ ጊዜ ደነገጥኩና በግንባሬ ተደፋው። እሱ ግን እጄን ይዞ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን እነሆ ነግርሃለሁ። የሚፈጸምበትም ጊዜ ገና አልደረሰም። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌዮኒን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ ከቀንዶች በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም ኃያላን ናቸው። ኃይላቸውም አይደለም፣ በመንግሥታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ኀፍረት የሌለውና ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግሥቱን ያጸናል። በጽኑ ኃይሉ ጽኑዓን የሆኑ ቅዱሳን ሕዝብን ያጠፋል። ያገዛዙን ቀንበር ያከብዳል። በስልጣኑ ይመካል፣ በልቡም ይታበያል፣ ብዙዎቹን ያጠፋቸዋል። እንግዲህ አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው አለኝ። ዳግመኛም ራሱ ዳንኤል ጸሎት በማደርስበት ጊዜ ቀድሞ ሲበር ያየሁት ሰው ገብርኤል መጣ ብሎ እንደተናገረው አሁንም ለዳንኤል የነገረው ይህ ገብርኤል ነው። እርሱም በሰርክ መሥዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ በማስጠንቀቅ ዳንኤል ሆይ
ዛሬ ጥበብን ልገልጽልህ እና ላስረዳህ መጥቻለሁ። በመጀመሪያው ጸሎትህ ድምፅ ተሰማ። ስለሆነም ልነግርህና ላስረዳህ መጣው። አንተ ተወዳጅ ሰው ነህና በነገሩም አስብበት። ያየኸውን ባለመዘንጋት ጠብቀው። በወገኖችም ሐሳብ ሱባኤ ተስፋ አስደርጋቸው ወይም ቅጠራቸው። ቅድስት ሀገርንም ቅጠራት፣ ኃጢአትና በደል አመፃም ፈጽመው ይደምሰሱ ዘንድ። እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳንም ቅዱስ ይሆናል፣ ይቀባል። በቃሉ ማነጋገር የተነሳ የምትነግረውን ታውቃለ። ኢየሩሳሌምም እስከ ንጉሥ ክርስቶስ 70 ሱባኤ ተመልሳ ትታነጻለች። አደባባይዋና አካባቢዋ ይታደሳሉ፣ ዘመንም ይፈጸማል። 62 ሱባኤ በኋላ በሚመጣው ንጉሥ ፍርድ ይጓደላል፣ መብት አይጠበቅም። ቤተ መቅደስ ይፈርሳል፣ ሀገርን ያጠፋል። በጥፋት ውሃ ይጠፋሉ፣ ጨርሰው እስኪጠፉ ድረስ እየተዋጉ ያልቃሉ። ሱባኤዎች በብዙ ሥርዓት አይነት ይፈጸማሉ። መሥዋዕት ያልፋል፣ በአካባቢው ያለ ሁሉ ፈጥኖ ይጠፋል። የብዙዎች ሥርዓት ግን ለአንድ ሱባኤ ተኩል ይጸናል። በመቅደስ ውስጥ ያረከሱት ሁሉ ይጠፋሉ። የመሥዋዕቱ ሕልውና ያልፋል፣ እስከ ዘመናት መጨረሻ ለጥፋት ይሰጣል። እነሆ ሄኖክ ስለሱ የተነገረለት ቅዱስ ገብርኤል ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤል ወደ እነዚህ አመንዝራዎችና እንዲህም የተናቁና የተጣሉ ወደ ዘማውያን ልጆች ሂድና እነሱንም ለኃጢአት የሚገዙትንም ልጆቻቸውን ለሌሎች የሰው ልጆች ለይተህ አጥፋቸው አለኝ። ዳግመኛም ሄኖክ ስለ ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከቅዱሳን መላእክት አንዱ በገነትና በምንጮቹ አጠገብ ኪሩቤልንም አየሁ። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ 4 ገጻት ነበሩ። እነሱም በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰማሁ አለ። ሦስተኛም የመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲጸልዩ ሲለምኑና ሲማልዱ ድምፃቸውን ሰማው። ሦስተኛውም ከሰራዊት ሁሉ በላይ የሆነ ቅዱስ ገብርኤል ነበረ። ቀድሞ በነቢዩ በዳንኤል ረቂቅ ምስጢር የተገለጠለት በሄኖክና በመለኮት ወንጌል እንደተነገረው የቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ የሰማዕታት መጽሐፍ ገድል ያገኘነውን በቅዱስ ገብርኤል በብዙ ምስጋና ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣት ሊቀጣቸው ሊገድላቸውም በመከረ ጊዜ ሊያድናቸው የተላከ ይህ ቅዱስ ገብርኤል ነው። እነሆ የእግዚአብሔር መልአክ ገብርኤል ወደሱ ወርዶ መልካም መዓዛ በተመላበት ክንፍ ሰወራቸው። ያም ቦታ በታላቅ ብርሃን የተመላ ከተንኮለኛዋ ከሄሮድያድ እጅ የመጥምቁ ዮሐንስ ራስ ነጥቆ ወስጄ ከዓለም የለየሁት እንዲህም አመፀኛ ሄሮዶስን ቀስፌ ተልቶ እንዲሞት ያደረግኩት እኔ ገብርኤል ነኝ ሲል ነገራቸው። ገላውዲዮስን የተቃወሙትንና የተጣሉትን ወደ ሀገሩም እንዳይሄድ የከለከሉትን ጠላቶችን ፈጽሞ እስኪፈጃቸውና እስኪያጠፋቸው ድረስ በገላውዲዮስ ሰይፍ የሰጠሁት የመላእክት አለቃ እኔ ገብርኤል ነኝ። በውስጧ የግብፅ ባህር ወይም ምልክት ስዕል ያለበት ኔቅሎን ከሚባል ቦታ ከተሰራች ቤተ ክርስቲያን ከምህዋሩ ወይም ከመዛነቢያው እንጨት ታምራቱን ያሳየህ ገብርኤል ነው። ከዚች እንጨት በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል።
ይኸውም በዚች ዓመት ጽጋብ የሚሆን ከሆነ ከእሷ የውሃ ነጠብጣብ ይታያል። ረሃብ የሚሆን ከሆነ ግን የእሳት ነጸብራቅ ይታያል። አባ አካው ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁም ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩ ዘንድ አስደሳች መልአክ ከሆነ ከቅዱስ ገብርኤል ከብዙ ምስጋናዎች ጥቂቱን ጻፍንላችሁ። ልመናችሁን ከኃያላን ጌታ ዘንድ ያደርስላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳኑ ላይ አድሮ የሚኖር ወደ ሕያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ በሰማይ ካሉ ካህናት ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይምራችሁ ዘንድ የመላእክት አለቃ የሆነ ቅዱስ ገብርኤል የምስጋናውን መታሰቢያ የሆነች ይህንን መጽሐፍ የጻፍኩ ኃጥእና በደለኛ የሆንኩ ከእኔም ቸርነቱና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሆነ ፈጣሪ ለምኑልኝ። ወገኖቼ ሆይ የዘላለም ሕይወትን ይወርስ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓን ኃያላን በሆኑ መላእክት ሥልጣን ይጠብቀን። በፍጹም ልቦናችሁ እሱን የሚያመልኩ ከእኔ አስቀድመው የነበሩ አበው ትጉሃንና ኃያላን በሆኑ መላእክት እጅ እንደረዳቸው እኔን እንዲሁ ደግሞ ይርዳኝ። አሜን። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአትን ይቅር ይበል፣ በደሌንም ያጥፋ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፈር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ትጉሃንን ይጠብቀን ለመኖርም ያብቃን ያደርግልን። አሜን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛን ሁላችንም አገልጋዮችንም የማኅበረ ቅዱሳንንም የማኅበርተኞቻችንን ሁሉ የቅዱሳን ዝክር ቤተሰቦቻችንን ሁሉ ይጠብቅልን። ማኅበረ ሥላሴንም ይጠብቅልን። ዓለምን ሁሉ ያሉትን ኦርቶዶክሳውያን በሙሉ እግዚአብሔር ይጠብቅልን። አሜን። ልመናው አማላጅነቱ ከኔ ከደካማው ከኃጥኡ እና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ገናናውና ኃያሉ ሊቀ መልአክ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ንግሥት እሌኒ በቅድስት ሀገር ወደ አሰራቻቸው አብያተ ክርስቲያናት እየሄደ ዘንድ ጌታ ኢየሱስ ክርስቶስ አዘዘ። ከዚያም ጌታችን ከተሰቀለበት ከተቀበረበትና ከተነሳበት ቦታ በደረስኩ ጊዜ ሰገድኩ። በዚያም ግራ ቀኝ እየተመለከትኩና ጌታችን ኢየሱስ ክርስቶስን ያደረገውን ተአምራት እያደነቁ ሮማኖስ ከሚባል አበምኔት ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያን ገብተን ጸሎታችንን ካደረሰን በኋላ ተመለከትን። የምንደሰትባቸው መጻሕፍት እንዲሰጠን አበምኔቱንም ጠየቅነው። እሱም በፍጹም ፈቃደኝነት የቤተ ክርስቲያኑንና የቤተ መጻሕፍቱን መክፈቻ ሰጠኝና መጻሕፍትንና ስመረምር በደብረ ዘይት የሐዋርያትን መሰብሰብ የሚመለከት እንዲህ የሚልም መጽሐፍም አገኘው። ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ምስጢርን ነገራቸው። ቅዱስ ሚካኤልና ቅዱስ ገብርኤል በማይመረመር ክብር ተከትለውት ነበረ።
ጴጥሮስም ጌታችን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና። አሁንም መልካቸው ያማረ እሊህ የተከተሉ እነማን ናቸው ብሎም ጠየቀው። መድኃኒታችን እንዲህ ሲል አስረዳቸው። እናንተ ከዓለሙ ሁሉ የመረጥኳችሁ ወንድሞቼ፣ እኒህ ሁለቱ ወጣቶች ማለት ይህ በቀኝ ያለው ሚካኤል ሲሆን እሱም በፊቴ ቆሞ ለሰው ወገን ሁል ጊዜ የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ሲሆን እሱም መሐሪ ከሆነ ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴን የመልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወልድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ የአንደበት መዘጋትና ዝምታን ያሰፈነበት እሱ ነው። የጌታ ወዳጅ ዮሐንስ መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ 9 የመላእክት አለቆች በሰማያት በእውነተኛው ብርሃን ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ መሐሪ በሆነ በአባቴ አዳኝ በሆነ በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቁ ክብረ በዓል በኅዳር 12 ቀን ሲሆን የገብርኤልም የበዓሉ ክብር በታኅሳስ 19 ቀን ነው። ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀን በኋላ ከእኔም ጋር ያሉት ወደ ሀገራችን ተመለስን። እግዚአብሔርን አመሰገንነው፣ ስራችንን እንደፈለግነው ለማከናወን ችለናልና። ከዚያም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሚካሎስ ሄድንና የተደረገውን ነገር ሁሉ አስቀድሜ እንደነገርኩት ስለ ሐዋርያት ስብሰባ የሚናገረውን መጽሐፍ አንብቤ የተረዳሁትን የቅዱስ ገብርኤልን ነገር ነገርኩት። ኤጲስቆጶሱም በነገሬ ስላላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱም ገባ። በጸለየም ጊዜ የእግዚአብሔር መልአክ ተገልጾ ስለኔ ትላንት ቄስ አርኬላዎስ የነገረህን ለምን አላመንክም አለው። ኤጲስቆጶስ ሚካሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው መልአኩም እኔ የመላእክት አለቃ ገብርኤል ነኝ አለው። ቀድሞ ወደ ዘካርያስ ተልኬ የዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩም ግን መልሶ ስለ እሱ የነገርኩህን እመን በማለት አጽናንቶና በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመላክ አርኬላዎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን በአስቸኳይ አሰርተ አስፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራም ጀመርን። የዚያችም ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን አስደናቂ ተአምር ልንገራችሁ። አስፈላጊ ስለሆነ ስለሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጋችሁ የመላእክት አለቃ ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጨና ወዲያውንም ሞተ። ዘመዶቹ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። ከዚያም የሞተውን ሰው አስከሬን ለመቃብር ወደ መቃብር ለመውሰድ በሚዘጋጁ ጊዜ እጅግ ጣፋጭና
ጣፋጭነት ያለው ልዩ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮኹ። የተነሳውንም ሰው ምን ሆነህ ነው ሲሉም ጠየቁት። እሱም ወንድሞቼ ሆይ ያገኘንን ልንገራችሁ ስሙኝ። የዚህን ቤተ ክርስቲያን መሠረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። ከዚያም መልኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህ ጊዜ ክንፍ ያለው የነገሥታት ልጅ የሚመስል ዕድሜው 18 ዓመት የሆነው ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም እሱ ማን እንደሆነ በጠየቅኩት ጊዜ ላስነሳ ወደ አንተ የመጣው የመላእክት አለቃ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሙቶም ወደ ተነሳውም ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሙቶም ሰውየውም ግን ድኖ ስላገኙት እግዚአብሔር ለሊቀ መላእክ ለቅዱስ ገብርኤል የተሰጠውን የቸርነቱን ብዛት አደነቁ። ጸሎቱ በረከቱ ከኔ ከኃጥኡና ከኛ በቅዱሳን ዝክር ቤተሰቦች ከማኅበረ ሥላሴ ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን አሜን። ገብርኤል ሆይ የሞተውን ሰው ያስነሳው የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው አመጣጡ በግልጽ በሆነ ጊዜ ታጋሹ መልአክ ሕያው አካለ ምሕረትን እየመገብክ አዳንከው አስነሳንም። ከሞት ነፍስም አስፈሪውን ከገሃነም ነፃ እንድንሆን ዘንድ አገልጋይን እኛን ሁላችንም ጠብቀን ይቅር በለን ተዘከረን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አብሳሪው ቅዱስ ገብርኤል ሆይ ላንተ ይህንን ሁሉ ምስጋና ስናቀርብ ሁላችንም ታስበን ዘንድ እንለምናለን። ገብርኤል ኃያል ገና ነው መልአክ ሆይ ወደ ድንግል የተላከ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታን ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። አካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። አብሳሪው ገብርኤል እኛንም ሁላችንን ባርከን። ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን ዜና አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችንን ከስተት በደል ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎችን በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠህ ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንን አይለየን። ይቅርታ ቸርነት በሁላችን ላይ ጸንቶ ይኑር። ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የሊቀ መልአኩ የቅዱስ ገብርኤል ወዳጆች ሁላችሁም ሼር አድርጉት። ከዚህ በመቀጠል ደግሞ የዕለቱን ድርሳን አድርሰናል። ቀጣዩን ድርሳን አድርሰን መልካው ይቀጥላል ማለት ነው፣ ለበረከት ማለት ነው። እንግዲህ በዚህ ድርሳን ብዙ እንደምትጠቀሙ ተስፋ አደርጋለሁ። ሼር አድርጉት። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ ሁላችሁም ሰላም እግዚአብሔር ይብዛላችሁ እያልኩኝ ሼር ላይክ ማድረግ መለማመድ አለብን፣ አንርሳ፣ አትርሱ ሁላችሁ እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንባረክበት የአምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን። ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ
እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ሥራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃለ ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን ኃጢአታችንን አስተሰርይልን። ሰላም ለቀራንብቲከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ዕረፍት ተሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም ለኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳንከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት።
ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣህት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናአከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶች ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳተ አካል መስዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርድልን። ሰላም ለአማኡቲከ ቅዱስ ገብርኤል ሆይ
ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች፣ ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ
ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈስሒ ፍሲት ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀሰቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገልጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋደነነ መከራ ስጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን።
ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ሥራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ስራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሸርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 19 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዚህ ቀን የመላእክት አለቃ የመልአኩ ቅዱስ ገብርኤል መታሰቢያ ነው። እርሱም በባቢሎን አገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚች ቀን ከካህናት ወገን የሆነ የሀገረ ቡርልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። እነርሱም ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበረ። ወላጆቹም በአረፉ ጊዜ የሰውነቱን ገንዘብ ወስዶ ቤተ ክርስቲያንን ሰራ። ዳግመኛም የእንግዳ ቤትን ሰራ። በውስጡም መጻተኞችና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሽቱንም ሁሉ ያቀርብላቸዋል። በዚያም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ሥራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሄዶ በአባ ዳንኤል ዘንድ መነኮሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣናት ቀኑበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔር ፍቃድ ቡርልስ የሚባል ሀገር ላይም ኤጲስቆጶስነትን ተሾመ። በዘመኑም በሀገሮቹ ውስጥ ብዙ ኑፋቄ ነበረ። እርሱም እንክርዳድ ከስንዴ መካከል ይነቀል ዘንድ ብዙ ድካምን ደከመ። ከላይኛው ከግብጽ የሆነ አንድ ሰው ነበረ። ብዙ ነገርንም ይቀባጠር ነበረ። የመላእክት አለቃ ሚካኤል ሚስጥር ይገልጥልኝ በማለት እርሱ ብዙ ሰዎችን አሳታቸው። ይህንን ባወቀ ጊዜ ይህን ይገርፉት ዘንድ አዘዘ። ስህተቱንም አመነ። ከሀገርም አሳደዱት። ነቢየ ዕንባቆም ይታይልኛል ብዙ ምስጢራትንም ደግሞ ይገልጥልኝ የሚል ሌላ ሰው ደግሞ ነበረ። ብዙዎች ተከተሉት። እርሱንም አሳደደው። ትምህርቱንም አጠፋ። መጽሐፍቱን ቀደደ።
የሰዓቱንም ደግሞ ወደ ቀናች ሃይማኖት መለሳቸው። ይህ አባ ዮሐንስ መስዋዕትን ለማሳረግ በሚቀድስ ጊዜ ፊቱ እሳት ይሆናል፣ ስጋውንም ከእሳት ማንደጃ ውስጥ እንደወጣ ይሆናል፣ እንባውም እንደ ዝናብ ይዘንባል። የመላእክት ሰራዊት በመሠዊያው ዙሪያ በግልጥ ያያቸዋል። ህብስቱ በሚፈትት ጊዜ ሦስቱን የመፈተቻ ምስጋናዎችን አንብቦ ጽዋውን ደግሞ ሲባርክ እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህ በኋላ በዘመኑ በቀን ከበሉ በኋላ በአንድ ቀን ሁለተኛ የሚቆዩ ክፉዎች ሰዎች ተነሱ። አስተማራቸውም፣ ገሰጻቸው፣ ግን አልተመለሱም። ዳግመኛ አወገዛቸው። ባልተመለሱ ጊዜ ስለሳቸው ጌታ ለምኑ። እሳትም ከሰማይ ወርዶ አቃጠላቸው። አቃጥለው የቀሩትንም ደግሞ ይህን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህ በኋላ ከዚህ ከኃላፊ ዓለም እግዚአብሔር ሊያሳርፈው በወደደ ጊዜ ቅዱሳን አባ እንጦንስን አባ መቃርስን ወደ እሱ ላካቸው። እነርሱም ዕረፍቱ እንደደረሰ አስረዱት። ሕዝቡን ሰብስቦ ሕግን ሥርዓትን እንዲጠብቁ እርስ በርሳቸውም ይፋቀሩ ዘንድ በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ወላባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ወእንዘ ትፈትል ወርቀ ወሜላ ወእንዘ ትፈትል ወርቀ ወሜላ አስተራያ ገብርኤል አስተራያ ሀለማያ አስተራያ ገብርኤል አስተራያ ሀለማርያ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን በሽሮ ነው የሚገኘው። ሁሉም ሲጾሙ ከርሞ በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ። እጅግ አድርጌ ማሳሰብ የምወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥር 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።